ከዚህ በኋላ ብዙ ስለ ጃቫስክሪፕት የምንሰራቸው ኮንሲኬቲቭ ቪዲዮዎች ይኖራሉ። ለቻናላችን አዲስ የሆናቸው ቤተሰቦቻችን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ እንሆን። ቀጥታ ወደ ሌሰኑ ማለት ነው እንሄዳለን። ኢንትሮዳክሽን ቱ ጃቫስክሪፕት። ጃቫስክሪፕት ምንድን ነው? የት እንጠቀመዋለን? ለምን እንጠቀመዋለን? የሚለውን ኢንዲቴል በሚገባን ቋንቋ በአጭር አማርኛ እናያለን ማለት ነው። ሶ ጃቫስክሪፕት ኢዝ ፕራይመሪሊ ዩዝድ ቱ ሜክ ዌብ ፔጅስ ኢንተራክቲቭ ኤንድ ዳይናሚክ። ስለዚህ ለምሳሌ ኤችቲኤምኤል የምንጠቀመው ፎርሞችን በተኖችን ቢውልድ ለማድረግ ወይም ክሬት ለማድረግ ነው። ሲኤስኤስ ኢንተራክቲቭን አይሚን ፊዚካል ሎክአውቱን ወይም ሙሉ ከለሩን አፒራንሱን ቼንጅ ለማድረግ ስንጠቀም ጃቫስክሪፕትን የምንጠቀምበት ትልቁ ምክንያት ደግሞ ማራኪ እና ዳይናሚክ ወይም ናቪጌሽን እንዲሆኑ ስንፈልግ ዌብሳይታችንን ለማሳመር ወይም በብዛት ማራኪ ለማድረግ ስንፈልግ የምንጠቀማቸው ስክሪፕቲንግ ላንጉጆች ናቸው ማለት ነው። ሶ ስክሪፕቲንግ ላንጉጅስ አር ዩዥዋሊ ኢንተርፕሬትድ ራዘር ዛን ኮምፓይልድ። ሶ ኢት ኢዝ ጀነራሊ ትሩ። ምክንያቱም እነዚህ ስክሪፕቲንግ ላንጉጅ የሚባሉት እነ ፓይተን፣ ራቢ፣ ፒኤችፒ እንደገን ጃቫስክሪፕትም they are usually interpreted than compiled. So what does mean interpreted? ስለዚህ interpreted ስንል ከዚህ ጋር ላይ በዋናነት interpreted this means that a line of code is interpreted or executed line by line through the help of interpreter. ኢንተርፕሬተርን ተጠቅመን እያንዳንዱ ላይን ኦፍ ኮድ ኤክስኪዩት የሚሆነው ላይን ባይ ላይን ወይም መስመር በመስመር ጠብቆ ነው ማለት ነው ሲኩዌንሻሊ። ሶ ኮምፓይልድ የምንለው ግን ዘ ሆል ፕሮግራሙ አንዴ ሎድ ተደርጎ ኤክስኪዩት የሚደረግበት ሚንስ ስለሆነ እነዚህ ስክሪፕቲንግ ላንጉጆች የሚባሉት እነ ፓይተን፣ ራቢ፣ ፒኤችፒ፣ ጃቫስክሪፕት በሙሉ ዘር ዩዥዋሊ ኢንተርፕሬትድ ራዘር ዛን ኮምፓይልድ ይሆናሉ ማለት ነው። ሶ ሃው ቱ ራን ጃቫስክሪፕትስ እዚህ ጋር ላይ ኤኒታይም ዩ ኢንክሉድ ጃቫስክሪፕት ኢን ኤችቲኤምኤል ዶክመንት ዩ መስት ኢንክሎዝ ኢት ኢንሳይድ ኤ ታግ። ሶ ስክሪፕቲንግ ታግ እንጠቀማለን ማለት ነው። ለምሳሌ ጀነራል ሳይንታክሱን ወይም የሆነ ጃቫስክሪፕት ኮድ ከኤችቲኤምኤል ላይ አድርገን ስንሄድ ምክንያቱም እነዚህ ሲኤስኤስ፣ ኤችቲኤምኤል፣ ጃቫስክሪፕት ኢንተርሌትድ ሆኖ ነው የሚሰሩት በአንድ ላይ ማለት ነው። እነዚህ ፍሮንት ሳይዱን ዲቨሎፕ ለማድረግ ወይም ክሬት ለማድረግ ዌብሳይታችንን የሚሰሩት በአንድ ላይ ተደጋግፈው እየሄዱ ነው ማለት ነው። ሶ እንዴት ነው ጃቫስክሪፕትን በኤችቲኤምኤል አድ የምናደርገው? በእርግጥ እንደየምንጠቀማቸው ስታይል ይለያያሉ። ለምሳሌ ኤክስተርናል ሲሆን፣ ኢንተርናል ሲሆን፣ ሄድ ሴክሽን ወይም ቦዲ ሴክሽን ሲሆን ማለት ነው። ነገር ግን በዋናነት ሞር ፎከስ የምንጠቀመው ግን ይህ ስክሪፕቲንግ ላንጉዌጅ ጃቫስክሪፕት ዘን ኤኒ ቴክስት ወይም ኤኒ ጃቫስክሪፕት ኮንተንት እዚህ ላይ ይቀመጣል ከመሀል ላይ ማለት ነው። ዘን ስክሪፕቱን እንጽፋለን ማለት ነው። አሳን ኤግዛምፕል ሂር አር ሰም ቲፕስ ቱ ሪመምበር ዌን ራይቲንግ ጃቫስክሪፕት ኮማንድስ። ስለዚህ ጃቫስክሪፕት ኮማንዶችን ጃቫስክሪፕት ላንጉጆችን በምንጽፍበት ጊዜ ጥንቃቄ ማድረግ ያሉብን ነገሮች አሉ። አንደኛው ምንድነው? ጃቫስክሪፕት ኮድ ኢዝ ኬስ ሴንሲቲቭ ነው። ስለዚህ ጃቫስክሪፕት ኬስ ሴንሲቲቭ ከሆነ እነዚህ በካፒታል ሌተር እና በስሞል ሌተር የምንጽፋቸው ማንኛውም ቫሪያብሉን፣ ስቴትመንቱን፣ ኪወርዱን በደንብ ጥንቃቄ ማድረግ መቻል አለብን። ምክንያቱም ቫሪያብሉን ከላይ በካፒታል ሌተር ዲክላር አድርገን ከታች በስሞል ሌተር ብንጽፍ አናውን ቫሪያብል ስለሚለን ማለት ነው። ሌላኛው ዋይት ስፔስ ቢትዊን ወርድስ ኤንድ ታብስ አር ኢግኖርድ ነው። ምክንያቱም በወርዶች መካከል ያለ ስፔስ ኦንሊ አንድ ታብ ነው እና ከዛ በላይ ያሉ ታቦች ኢግኖር ይደረጋሉ ወይም ሪሙቭ ይደረጋሉ ማለት ነው። ሶ ላይን ብሬክስ አር ኢግኖርድ ኤክሴፕት ዊዝኢን ኤ ስቴትመንት። ስለዚህ እነዚህ ብሬክን ስንጠቀም ኢግኖር ይደረጋሉ ወይም ለምሳሌ በሁለት በተለያዩ ላይኖች ሊወጡ የሚችሉ ወይም ዲስፕሌይ ሊሆኑ የሚችሉ ስቴትመንቶችን ስንፈልግ ብሬክ ካልተጠቀምን ዝም ብለን ብሬክ ብንጠቀም በተመሳሳይ ላይ ነው ዲስፕሌይ የሚደረጉት። አነሰን እንዳዘርዋይስ ግን ኢን ዘ ፎርም ኦፍ ስቴትመንት በአንደር ኮቴሽን መጻፍ መቻል አለብን ማለት ነው። ሌላኛውና በጣም ጥንቃቄ ማድረግ ያለብን ኢች ኤንድ ኤቭሪ ላይን ኦፍ ጃቫስክሪፕት ስቴትመንት መስት ኢንድ ዊዝ ኤ ሰሚኮለን። እያንዳንዷ ስቴትመንት በጃቫስክሪፕት ጊዜ የሚጨርሰው በሰሚኮለን ይሆናል ማለት ነው። ሶ how to add JavaScript in an HTML code? We are going to add in 3 sections. ስለዚህ ጃቫስክሪፕትን ከኤችቲኤምኤል ላይ በሶስት ሴክሽኖች ላይ መጨመር እንችላለን ማለት ነው። አንደኛው ኤክስተርናል ፋይል በመጠቀም የራሱን .js ፋይል ኤክስቴንሽን ክሬት አድርገን፣ ሁለተኛው ኢን ቦዲ ሴክሽን፣
ከኤችቲኤምኤል ቦዲ ሴክሽን ላይ ማስቀመጥ እንችላለን። ሶስተኛውና የመጨረሻው ቴክኒክ ደግሞ ሄድ ሴክሽን ላይ ማስቀመጥ እንችላለን። ዛት ሚንስ ኢን ሄድ ሴክሽን ኦፍ ኤችቲኤምኤል ከኤችቲኤምኤሉ ሄድ ሴክሽን ውስጥ ክሬት ማድረግ እንችላለን ማለት ነው። ሶ ኤክስተርናል ፋይል እንዴት ክሬት እናደርጋለን፣ የት እንጠቀመዋለን የሚለውን እስኪ ላይን ባይ ላይን እንየው። If you want to run the same JavaScript on several pages, you can write a JavaScript in an external file. ስለዚህ ኤክስተርናል ፋይል ኤክስተርናል ጃቫስክሪፕት ፋይል የሚያስፈልገን ትልቁ ምክንያት ምንድን ነው? የተለያዩ ዌብ ፔጆች አሉ። ለምሳሌ 5-6 ዌብ ፔጆች ሊኖሩ ይችላሉ። እነዛን ዌብ ፔጆች ተመሳሳይ የሆነ ጃቫስክሪፕት ክሬት አድርገን የምንሰጣቸው ከሆነ ለምሳሌ ፎርም ቫሊዴሽን፣ ስቱደንት ሬጅስትሬሽን ሊኖር ይችላል፣ አድሚን ሬጅስትሬሽን፣ ኢንስትራክተር ሬጅስትሬሽን ፔጅ ሊኖር ይችላል። እነዚህ 3 ዌብ ፔጆች ናቸው። ነገር ግን ተመሳሳይ የሆነ ፎርም ቫሊዴሽን የሚፈልጉ ከሆነ ኤክስተርናል ጃቫስክሪፕት ክሬት አድርገን በቀላሉ ኮል እያደረግን መጠቀም እንችላለን ማለት ነው። ሶ እንዴት ሴቭ እናደርጋለን? ሴቭ ኤክስተርናል ጃቫስክሪፕት ፋይል ዊዝ a .js file extension. The external script cannot contain the script. ልክ ታጉ ላይ እንዳየነው ከመጀመሪያው ፔጅ ላይ እያንዳንዱ ጃቫስክሪፕት በስክሪፕት ታግ ኢንክሎዝ መደረግ ወይም መከበብ መቻል አለበት ብለን ነበር። ነገር ግን ኤክስተርናል ጃቫስክሪፕት ግን ይህንን ሳፖርት አያደርግም። ምክንያቱም ኦልሬዲ .js ፋይል ኤክስቴንሽን ስለሆነ ሴቭ የምናደርገው .js ማለት ጃቫስክሪፕት ስለሆነ ኦልሬዲ ይታወቃል ማለት ነው። ስለዚህ የታወቀን ነገር ደግሞ ምንም ጃቫስክሪፕት ብለን ብንነግረው የተፈቀደልን አይደለም ማለት ነው። ሶ ሃው ቱ ኢንክሉድ ዊዝ ኤችቲኤምኤል፣ ምክንያቱም ጃቫስክሪፕት እንደነገርኳችሁ ፍሮንት ኢንዱን ዲቨሎፕ ለማድረግ ከሆነ ለብቻው የሚሄድ ነገር ስላልሆነ ከኤችቲኤምኤሉ ጋር እንዴት ነው የምናገናኘው? ዩዝ ኤስአርሲ ወይም ሶርስ ማለት ነው፣ አትሪቢዩት ኦፍ ዘ ስክሪፕት ታግ ቱ ኮል ጃቫስክሪፕት ኮድ ፍሮም አን ኤክስተርናል ቴክስት ፋይል ማለት ነው። ስለዚህ በተለያየ መንገድ እንደየፎልደራችን የት ነው የተቀመጠው የሚለውን ፎልደሩን በደንብ ሪፈር እስካላደረግን ድረስ .srsን ተጠቅመን በትክክል ፎልደሩን ፋይሉን ነግረን ማገናኘት መቻል ይጠበቅብናል። ለምሳሌ እንዴት እናገናኛለን ለሚለው ከዚህ ጋር ላይ ስንመጣ ስክሪፕት ላንጉዌጅ which is equal to JavaScript ቴክስት ታይፕ ቴክስት ኦር ጃቫስክሪፕት ልንል እንችላለን። ኤስአርሲ ብለን ግን ሶርሱን የምንነግረው ፋይል ኔሙን ነው ማለት ነው የጃቫስክሪፕት። ለምሳሌ ቢግኒንግ ኦር ኤግዛምፕል .js ብለን ሴቭ አድርገን ከሆነ ቢግኒንግ ወይም ደግሞ ፈርስት .js ብለን ስሙን ኤግዛክትሊ እንሰጠዋለን ማለት ነው። ስለዚህ ኤክስተርናል ጃቫስክሪፕቶችን እንደዚህ አድርገን እንሰራለን። እንዴት? እስኪ በኮድ እንየው። እንግዲህ ያው ኦልዌይስ ሁሌም እንደምንጠቀመው ሰብሊም ነው እኔ ለኮድ ኤዲተር የምጠቀመው። ከዚህም በተመሳሳይ መልኩ እንደዚህ ነው። ነገር ግን አሁን ማየት የፈለግነው ኤክስተርናል ጃቫስክሪፕት ነው። ፋይል ክሬት እናደርጋለን፣ ኤችቲኤምኤል ፋይል ዘን ኤችቲኤምኤል ይሄው ይሄ ጀነራል ሳይንታክሱ ነው። ከዚህ ጋር ላይ እንመጣና ምን እናደርጋለን? ኢን ሄድ ሴክሽን ኮኔክት እናደርጋቸዋለን። ለምሳሌ ስክሪፕት እንላለን። ዘን ስክሪፕት የሚለውን ካልን በኋላ ላንጉዌጅ which is equal to ጃቫስክሪፕት ብለን እንጽፋለን። ዘን ታይፕ which is equal to ቴክስት ኦር ጃቫስክሪፕት ዘን ኤስአርሲ ብለን ስም እንሰጠዋለን ማለት ነው። ዘን ኤስአርሲ ማን ነው? ክሬት የምናደርገው ኤክስተርናል ጃቫስክሪፕት ነው። ስለዚህ ለራሳችን ኒው ታብ እንከፍትና ከዚህ ጋር ላይ .js የሚል ፋይል ክሬት እናደርጋለን ማለት ነው። ለምሳሌ ሌትም ሳይ ፈርስት .js ብዬ አንድ ጃቫስክሪፕት ፋይል ክሬት አደርጋለሁ። ዘን ከዚህ በኋላ ምን እጠቀማለሁ ማለት ነው? ፋንክሽን እላለሁ። ፋንክሽን ብዬ እዚህ ጋር ላይ ፋንክሽን ኔም ሰጠዋለሁ። ለምሳሌ ሜሴጅ ወይም ደግሞ ሌትም ሳይ ሌላ ስም መስጠት ትችላላችሁ። እኔ ሜሴጅ ብዬው ልለፍ፣ ችግር የለውም። ዘን ከዚህ ጋር ላይ ብረስ እንከፍትና ልክ እንደዚህ አድርገን እናዘጋጃለን ማለት ነው። ዘን ከዚች ጋር ላይ ቅድም ጀምረናት ከሄድን ኤስአርኤስ ቦታ ላይ ከአንድ ፎልደር ስለሆኑ ፈርስት .html የምትለዋል እዚህ ጋር ፈርስት .javascript የምትለዋል እዚህ ጋር መጥቼ እጽፋታለሁ ማለት ነው። .js ላለው ማለት ነው። ነገር ግን የተለያዩ ፎልደሮች ከሆኑ እንደየ ፎልደራችን አቀማመጥ የተለያየ
ስም እንሰጣለን ማለት ነው። ከዚህ ጋር ላይ ለምሳሌ ከሌላ ፎልደር ውስጥ ከሆነ እንደዚህ አድርገን ፎልደር ኔም ለምሳሌ ጃቫስክሪፕት አይነት ፎልደር ከሆነ እንደዚህ አድርገን እናስቀምጣለን። ነገር ግን እኔ ኤችቲኤምኤል ፋይሌ እና ጃቫስክሪፕት ፋይሌ ተመሳሳይ ስለሆኑ እንደዚህ አድርጌ እናስቀምጣለን ማለት ነው። አሊያ ግን ሊንክ አልሆንላችሁ ካለ ኮመንት ላይ ያስቀምጡልኝ። እንዴት ሊንክ እንደምናደርግ ሰፊ አጭር ቪዲዮ እንሰራለን ማለት ነው። ሰፊ ማብራሪያ ያዘች። ከዚህ ጋር ላይ ለምሳሌ ሄሎ ወርልድን ዲስፕሌይ የሚያደርግ ኤክስተርናል ጃቫስክሪፕት ክሬት ማድረግ ከፈለኩኝ ከዚች ጋር ላይ ዶክመንት ዶት ራይት ልና ዶክመንት ዶት ራይት ምንድን ነው? ወደ በኋላ አንድ ሌሰን ይኖረናል፣ አንድ ኮንተንት ዶክመንት ዶት ራይት እንልና ሌት ምሳይ ሄሎ ወርልድ ብዬ እጽፋለሁ። ምክንያቱም ማንኛውም ፕሮግራሚንግ ላንጉጅ ያው የእጅ መፍቻችን የሚሆነው ሄሎ ወርልድን ዲስፕሌይ በማድረግ ስለሆነ ዘንድ ይህኛውን ራን እናደርጋለን። ልክ እንደ በፊቱ ራን ስናደርገው ከዚህ ጋር ላይ ኦኬ ከዚች ጋር ላይ እንመጣና ኦንሎድ የምትል አንድ እንትን ተጠቅመን ኦንሎድ which is equal to ሜሴጅ ብለን እንሰጣታለን ዲስፕሌይ እንድትሆንልን ማለት ነው። ምክንያቱም ይቺ አንድ የጃቫስክሪፕት ፋንክሽን ነች። መቼ ዲስፕሌይ ይሆንልን? ልክ ይህንን ኮድ በምከፍትበት ጊዜ ወይም ሎድ በሚያደርግበት ጊዜ ከዚህ የተጻፈውን በሙሉ ኤክስኪዩት አድርግልኝ የሚለውን ሄድ ሴክሽኑን እና ኤክስተርናል ጃቫስክሪፕት ስንጠቀም የምንጠቀማቸው ፋንክሽኖች ናቸው። እንዲሁም ኦን ክሊክ መጠቀም እንችላለን። ኦን ደብል ክሊክ፣ ኦን ኬ ክሊክ፣ ብዙ አይነት ሜቶዶችን መጠቀም እንችላለን። እነዛን እስከምናያቸው ድረስ ግን ኦን ሎድን ተጠቅመን እንሄድና እዚህ ጋር ላይ ኤክስኪዩት እናደርጋለን። ይኸው እንደምታዩት ከዚች ጋር ላይ ዲስፕሌይ ትሆንልናለች ማለት ነው። ስለዚህ ኤክስተርናል ጃቫስክሪፕትን የምንጠቀመው እንደዚህ ነው። ኮኔክት የምናደርገው ልክ በዚህ አማካኝነት ነው ማለት ነው። ይችን ታግ ተጠቅመን ከሄድ ሴክሽኑ ላይ እንደዚሁ እንጠቀማለን ማለት ነው። ኤክስተርናል ጃቫስክሪፕት ዊዝ ኤግዛምፕል ይህን ይመስላል። ቀጣይ ደግሞ ወደ ኢን ቦዲ ሴክሽን ደግሞ ስንመጣ በሁለተኛ ደረጃ ላይ ዌር ዊ ፑት ኦር አድ ጃቫስክሪፕትስ ኢን ኤችቲኤምኤል የሚለውን ስናይ ቦዲ ሴክሽን ይሆናል ማለት ነው። ኢን ቦዲ ሴክሽን የምንለው ከኤችቲኤምኤል ውስጥ ቦዲ ሴክሽን ላይ ተጠቅመን ወይም ከቦዲ ሴክሽን ላይ እንትን የምናደርጋቸው ክሬት የምናደርጋቸው ስቴትመንቶች ናቸው ማለት ነው። ኢፍ ዩ ዶንት ዋንት ዮር ስክሪፕት ቱ ቢ ፕሌስድ ኢንሳይድ ኤ ፋንክሽን or if your script should write page content it should be placed in the body section። ስለዚህ ፋንክሽንን መጠቀም ካልፈለግን ሄድ ሴክሽን ላይ ወይም ደግሞ ኤክስተርናል ጃቫስክሪፕት በምንጠቀምበት ጊዜ የግድ ምን መጠቀም አለብን? ፋንክሽንን ኤክስኪዩት እናደርጋለን። ልክ ከዚህ ጋር ላይ እንደምናየው በኤስአርኤስ የሚገናኙት ፋንክሽን ሲኖረን ብቻ ነው። ከኮዱም ላይ እንዳየ ነው ኦንሎድ ብለን ሜሴጅ ብዬ ፋንክሽን አስቀምጠናል። ስለዚህ እሱ ፋንክሽን በዋናነት የሚጠቅመን ሁለቶችን ኮኔክት ለማድረግ ወይም ኮል ለማድረግ ስለሆነ ማለት ነው። ይሄኛውን ካልፈለግነው ግን ቦዲ ሴክሽኑ ላይ እናስቀምጣለን። እንዴት? ይሄው እንደምታዩት ኤችቲኤምኤል ያወሩት ታጎ አለ። ኢንትሮዳክሽን ላይ ስለ ኤችቲኤምኤል ስንሰራ አውርተናል። ሄድ ሴክሽኑ አለ። ይሄው እንደምታዩት ሄድ ሴክሽኑ ባዶ ነው። ዘን ኢንሳይድ ቦዲ ሴክሽን ስክሪፕቲንግ ላንጉጅ ጃቫስክሪፕት ቴክስት ታይፕ ቴክስት ኦር ጃቫስክሪፕት ብለን መሄድ እንችላለን። ዘን በስክሪፕቲንግ የግድ ኢንክሎዝ ይደረጋሉ እነዚህ ቦዲ ሴክሽን ላይ የሚገኙት ማለት ነው። ቦዲ ሴክሽን እና ሄድ ሴክሽን ላይ ስንጽፍ የግድ ነው በስክሪፕቲንግ ላንጉጅ ኢንክሎዝ እናደርጋቸዋለን ማለት ነው የግዴታ። እስኪ በኤግዛምፕል እንያቸው እነዚህ ቦዲ ሴክሽን። ይኸው ከዚህ ጋር ላይ ሁሌም እንደምንሰራው ወይም እንደሚታወቀው እንትኑ ነው የኤችቲኤምኤል ሳይንታክስ ነው። ይሄኛው ቦዲ ሴክሽን ነው። ከዚህ እስከዚህ ያለው ሄድ ሴክሽን ነው። ስለዚህ አሁን ኢንክሉድ ማድረግ የፈለግነው ቦዲ ሴክሽን ላይ ነው፣ እዚች ጋ ማለት ነው ከመሀል ላይ። እንዴት እናደርጋለን? የግድ በስክሪፕት ኢንክሎዝ ይደረጋሉ ማለት ነው እነዚህ ጃቫስክሪፕቶች። ከዚህ ጋር ላይ ላንጉዌጅ ወይም ታይፕ ብለን ብንጽፈውም ባንጽፈውም የግድ ስክሪፕት እስካልነው ድረስ ጃቫስክሪፕት መሆኑን ያቀልናል። ነገር ግን ፉል ሁነን ለመሄድ ያክል ቴክስት ወይም ደግሞ ጃቫስክሪፕት የሚለውን እንመርጣለን። ምክንያቱም ከዚህ በታች የምጽፈው ቴክስት ወይ ደግሞ ጃቫስክሪፕት ነው ብዬ ነው የምነግረው ማለት ነው። ስለዚህ ላንጉዌጁ ደግሞ የምጠቀመው ጃቫስክሪፕት ነው ብዬ ነግሬዋለሁ። ስለዚህ ኦልሬዲ ከዚህ በታች የምጽፋቸውን ሙሉ በሙሉ ዲፋይን አድርጌ ነግሬዋለሁ ማለት ነው። ይህኛውን ዲስፕሌይ ለማድረግ ዶክመንት ዶት ራይት ልና ዶክመንት ዶት ራይት ከዚች ጋር ላይ ምንም የምጨምረው መቀንሰው ነገር የለም ሄሎ ወርልድ ብዬ ጽፋለሁ ማለት ነው። ዘን ሄሎ ወርልድ ሰሚኮለን አድርጌ ጨርሳለሁ። ዘን ጨረሱ ማለት ነው። ምክንያቱም ቦዲ ሴክሽኑ ላይ ስለሆነ እያንዳንዱ የኤችቲኤምኤል ስቴትመንት ኤክስኪዩት የሚደረገው ከቦዲ ሴክሽን ላይ የተጻፈ ነው። ኦንሎድ የምንጨምረው ነገር የለም። ሄድ ሴክሽን ላይ ሂደን
አድ የምናደርገው ነገር የለም። ምክንያቱም ኦልሬዲ ቦዲ ላይ የተቀመጠ ነገር በሙሉ የኤችቲኤምኤል ኮንተንት ለብራውዘራችን ላይ ዲስፕሌይ ስለሚሆን ማለት ነው። ሶ ይህን ራን ስናደርገው ምን እናገኛለን? ይኸው እንደምታዩት ሄሎ ወርልድ የሚል ስቴትመንት እናገኛለን ማለት ነው። ቀጣይ ደግሞ የምናየው ስክሪፕትስ ኢን ሄድ ሴክሽን ነው። ስክሪፕትስ ወይም ሃው ቱ አድ ጃቫስክሪፕትስ ኢን ዘ ሄድ ሴክሽንስ ኦፍ ኤችቲኤምኤል የሚለውን እናያለን። እንዴት እንጀምራለን? ስክሪፕትስ ቱ ቢ ኤክስኪዩትድ ዌን ዘይ አር ኮልድ ኦር ዌን አን ኢቨንት ኢዝ ትሪገርድ አር ፕሌስድ ኢን ፋንክሽንስ። ስለዚህ እያንዳንዱ ኤክስኪዩት የሚደረግ ስቴትመንት ወይም ኢቨንት በፋንክሽን ኢንክሎዝ አድርገን ሄድ ሴክሽኑ ጋር ማስቀመጥ ስንፈልግ የምንጠቀመው የስቴትመንት አይነት ነው። እንዴት እናስቀምጣለን? ፑት ዮር ፋንክሽንስ ኢን ዘ ሄድ ሴክሽን ፋንክሽን የሚል ከሄድ ሴክሽን ላይ እናስቀምጣለን። ዚስ ዌይ ዘይ አር ኦል ኢን ዋን ፕሌስ ኤንድ ዘይ ዶንት ኢንተርፌር ዊዝ ፔጅ ኮንተንት። ስለዚህ ምንም አይነት የፔጅ ኮንተንት አይረብሸንም ወይም ኢንተርፌር አያደርገንም ማለት ነው። ኢንሳይድ ሄድ ሴክሽን እንደምታዩት ከዚህ ጋር ላይ ይኸው ከዚህ ተነስቶ እስከዚህ ድረስ ያለው ሄድ ሴክሽን ነው። ይችኛዋ ደግሞ ቦዲ ሴክሽን ነች። እዚህ ጋር ላይ ኢንተርናል እና ኤክስተርናል፣ ምክንያቱም ኦንሎድን የምንጠቀምበት ትልቁ ምክንያት እንደነገርኳችሁ ማንኛውም ስቴትመንት ከቦዲ ሴክሽን ላይ እስካልተጻፈ ድረስ ብራውዘራችን ላይ ዲስፕሌይ አይሆንም ማለት ነው። ዲስፕሌይ እንዲሆንልን የግድ ኮል ማድረግ አለብን ከዚህ ጋር ላይ ከቦዲ ሴክሽኑ ላይ። ለዛ ነው ኦንሎድን የተጠቀምነው ቅድምም አሁንም። ከዚህ ጋር ላይ ስንመጣ ይኸው እንደምታዩት ስክሪፕቲንግ ላንጉዌጅ ምንድነው የምንጠቀመው ብለናል? ጃቫስክሪፕት ታይፕ ቴክስት ኦር ጃቫስክሪፕት ብለን መጨመር እንችላለን። ፋንክሽን እና ሜሴጅ ይላል። ፋንክሽን ሜሴጅ ይኸው ፋንክሽን ምልክት ነው። አለርት ዚስ አለርት ቦክስ ዋዝ ኮልድ ዊዝ ዘ ኦንሎድ ኢቨንት ይላል። ይህ ማንኛውንም ስቴትመንት መጻፍ እንችላለን ማለት ነው። አለርት ምንድን ነው? እንደነገርኳችሁ ቅድም ዶክመንት ዶት ራይትን አለርትን እንዲሁም ሌሎች ስቴትመንቶችን በአንድ ላይ በሌላ ቪዲዮ እናያቸዋለን ማለት ነው፣ በሌላ ሌሰን። ለአሁኑ ግን አለርት የሚጠቅመን ምንድን ነው? ስቴትመንቶችን ወይም እዚህ የተጻፈውን ዲስፕሌይ ለማድረግ ይሆናል ማለት ነው። ጃቫስክሪፕትን ከሄድ ሴክሽን አድ የምናደርገው ኢንሳይድ ሄድ ሴክሽን ላይ ስክሪፕት ብለን እንፈጥራለን። ዘን ፋንክሽን አለን። በዛ ፋንክሽን ኔም አማካኝነት ወይም ኢንሳይድ ፋንክሽን የፈለግነውን ስቴትመንት ጽፈን ኤክስኪዩት እናደርጋለን። ሃው ፎሎ ሚ አይ ዊል ሾው ዩ ኢን። ከዚህ ጋር ላይ ስንመጣ ይሄው እንዲሁ ኤችቲኤምኤል ፋይል ክሬት አድርገናል። እዚህ ጋር የምታዩት ሄድ ሴክሽን ነው። እዚህ ጋር የምናየው ቦዲ ሴክሽን ነው። ስለዚህ አሁን የምንጽፈው ሄድ ሴክሽን ስለሆነ ከዚች ጋር ላይ ኢንተር እንላለን። ባይዘይ አፕም ዳውንም ሚድልም መጠቀም እንችላለን፣ ችግር የለውም። ከዚህ ጋር ላይ እንሄድና ስክሪፕት እንላለን። ዘን ኢንሳይድ ስክሪፕት ሙሉ በሙሉ ዴፊኒሽኑን እንነግረዋለን። የምንጠቀመው ታይፕ ቴክስት ወይም ደግሞ ጃቫስክሪፕት ነው እለዋለሁ። የምጽፈው ላንጉዌጅ ዛቲዝ ጃቫስክሪፕት ነው የሚለውን እነግረዋለሁ። ዘን ኢንሳይድ ጃቫስክሪፕት ልክ እንደምናውቀው እስኪ ዶክመንት ዶት ራይት እንበልና ዶክመንት ዶት ራይት ዘን በዚህ ጋር ላይ ዶክመንት ዶት ራይት ካለም በኋላ ሄሎ ወርልድን ዲስፕሌይ እናድርግ አሁንም። ምክንያቱም ትልቁ ታርጌታችን ዛሬ የት ላይ ጃቫስክሪፕቶችን እንዴት አድ እናደርጋለን የሚለውን ስለሆነ ሞር ኮምፕሌክስ ወደሆኑ ስቴትመንቶች አንገባም። ስለዚህ ጨረስን። ሄድ ሴክሽን ላይ ያለውን ኦልሬዲ ጨረስን። ነገር ግን ከዚች ጋር ላይ እንመጣና ቦዲ ሴክሽን ላይ ኦንሎድ which is equal to ፋንክሽኑን እንጠራለን። አምሪል ሶሪ ከዚህ ጋር ላይ ፋንክሽን የለኝም፣ ምክንያቱም ሄድ ሴክሽን ከሆነ ፋንክሽን ግዴታ ነው ማለት ነው። ፋንክሽን ዘን ሌት ሚ ሜሴጅ እንላለን። ዘን ከዚች ጋር ላይ እንመጣና ብራሳችን እንዘጋለን። ዘን ከዚች ጋር ይችን ፋንክሽን ወይም ሜሴጅ የምትለዋን ኮል እናደርጋታለን ማለት ነው። እንደምታዩት እንደዚች አድርጌ ኮል አደርጋለሁ። ዘን ኤክስኪዩት ሳደርገው ሄሎ ወርልድ የሚል ዲስፕሌይ ይሆንልኛል ማለት ነው። ነገር ግን ለምሳሌ አሁን ይችን ባጠፋት ቦዲ ሴክሽን ላይ ኮል እስካላደረኩት ድረስ ምንም ኤክስኪዩት የሚሆን ነገር አላገኝም ማለት ነው። ይኸው እንደምታዩት ራን ሆኖ የነበረው አውትፑት ይጠፋል ማለት ነው። ይህኛውን ዲስሚስ ሳደርገው ወይም ኢሬስ ሳደርግ ማለት ነው። ነገር ግን ይቺ ኦንሎድ የምትለዋ ከቦዲ ሴክሽኑ ላይ ኤክስኪዩት እንዲሆንልን የምናዘዝበት ኢንስትራክሽን ይሆናል ማለት ነው። ጃቫስክሪፕትን እንዴት ከየት ቦታ ላይ አድ እናደርጋለን የሚለውን በዚሁ ሌሰን እናጠናቅቅና በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ እንሁን። እንዲሁም የምሰራላችሁ ማንኛውም አይነት ኮንተንት ካለ ኮመንት ሴክሽን ላይ አስቀምጡልን። እሱን አይተን በቀጥታ እንሰራላችኋለን። ጥያቄም ካለ እንመልሳለን። ሰላም ሁኑልኝ።